ማመን አያስፈልግም። መተማመን ያለብን በራሳችን ብቻ ነው። በወንዱ ክለባችን በማንቸስተር ዩናይትድ አይፈላው በዚህ ሰዓት ነጥብ ትጥላለህ። ለማንኛውም ሞያለው ደስ አይበልህ ማለት ነው። አለሁ እኔ እየመጣሁ ነው። ምንም ብታደርግ ማልደናበር እኔ ማንቸስተር ዩናይትድ ነኝ። እየመጣሁልክ ነው። ምንም አይነት ወኔ የሌለው ቲም ቢኖር ማንቸስተር ሲቲ፣ እውነቴን ነው የምላችሁ። ምንም አይነት ወኔ ማለት ነው። በስማ 2-0 እየመራ ለዛውም ስቴዲየሙ ጸጥ ብሎ ደጋፊዎቹ ራሱ ተቋሙ እያሉ እየጮሁ 2-0 እየመራ መቀጥቀጥ ሲገባ ሰከንድ አፍን እንዴት አሳልፈ ትሰጣል? ሶላንኪ 2 ጎል በቃ ስጧቸው ለአርሰናል። በቃ ምንም መገገም እኮ አያስፈልግም እኮ። አንድ የሲቲ ደጋፊ ዋንጫ እንበላለን ብለህ እንዳታስብ። ቀጣይም አንፊልድ ላይ ሊቨርፑል ማለት ነው 1 ነጥብ ይዘን አንወጣም። 1 ነጥብ ይዘን ከአንፊልድ አንወጣም። ለአርሰናል ስጧቸው ይብሉት፣ አለቀ ማለት ነው። ሲቲ ግን በጣም ምንም ወኔ ለዋንጫ የሚጮት ቲም ራሱ አይመስልም እና ወኔ ቢስ የሆነ ቲም ቢኖር ማንቸስተር ሲቲ ነው ማለት ነው። ሪያን ቼርኪ አንድ በቃ የራሱን ክሎት ተጠቅሞ እየተጫወተ የነበረው ሪያን ቼርኪ ነበረ። እሱም ወጣ፣ ሬንደርሰን ተቀይሮ ያስገባዋል። በስማ እኔ በቃ ፕሪሚየር ሊግ አልቋል። ቁርጡን ንገሪኝ እባክሽ አደራ። እኔም የራሴን ህይወቴን ልምራ። ሄለው ለምን ማድል ቆይ ለምን አትነግረኝም? ቆይ ምን ልፈልግ ወይ ነው ራሴን በቃ ልግባበትሽ ወይ ጭራሽ ስኮርፒዮ ገብቶ የሁለታችሁ ኋላ ማቋንድ እኮ ወይ ያለ ዋንጫ ይብላል። ምንድነው ነው እየሰራችሁ አላችሁ? አራፋለው አባሳ ይሄ ነው አርሰናል ይላል። ይሄ ነው አርሰናል። ከጨዋታው በፊት አልቋጠርንም ብዬ ነበር። ውሸቴን ነው ማለት በሆዳችን ቋጠራን። አላያችሁ አይደል? ፎያየውሃ እቋጠራለሁ ብትል ኖሮ ማለት ነው በፈርስት ሃፍ ውጤት ነበር የሚያልቀው። ያልቅ ነበር በፈርስት ሃፍ ውጤት። አንቋጠርም ብለን ግን ያረጋግራ ተመልሰናል። we are the gunners ወደ 6 ነጥብ ተመልሰናል። ኔክስት ዊክ ደግሞ ሊቨርፑል አለ ለቶፕ 4 ሲጫወት ያንቀባራታል። ሰከንድ ሃፍ 0 ሾት ኦን ታርጌት በቃ ዶሚኔት ተደረገ። ሲቲ ዶሚኔት ይደረጋል ወይ? አዎ ይሄ ሲቲ ይደረጋል። ማን እቺ ልጅ ጠርቼ አርሰናል ከወልሽ ነው ፈርስት ሃፍ 0 ሾት ኦን ታርጌት አሸነፍ ነው። ለውጥ ዛጋ ለውጥ እኛ 3 ፖይንት ኤፍሲ ነን። ማሸነፍ እንችላለን። ሚኮ ማሸነፍ ነበረብሽ። ክሬዲት የሚገባ ስጧት። ዛቪ ሲሞንስ ትችላለህ። ዶሚኒክ ሰላንኪ በጣም ትችላለህ። ድራጉሲን ትችላለህ። ፖሊኛ ትችላለህ ነው የምልህ። በቃ ሌላ ማን የቀረኝ? ማን አቃጠለ? አንተ ንገረኝ። ማን ያቃጠለ? ሶላንኪ ይችላል። አንቺ ሊቨርፑል ሲያመርትሽ ይሄን አስቦ ነበረ። የአርሰናል ደጋፊ ቋጠሮ ጽንስ ያጨናግፋል ነው የምልህ። አሁን የትርፌ ደጋፊ አደብ ትይዣለሽ ወይስ ከገባሽበት ቶፕ 4 ፍንቅሬ ወደ 7ኛ ላክሽ? አስቢበት ነው የምልሽ። ያዘገነርስ ኔክስት ዊክ ወደ 9 እናሸጋግረዋለን። አርሰናል ሳይጫወት ዛሬም ጣፋጭ የሚባል ነጥቦችን መሰብሰብ ችሏል። ተከታዮቹ ማንቸስተር ሲቲ እና አስቶን ቪላ ነጥብ ጥለውለታል። በተጠባቂ አራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቶተንሃም ስፐር ስታዲየም በመጓዝ ወቅታዊ ብቃቱ ጥሩ ያልሆነው የቶማስ ፍራንኩን ቶተንሃም ስፐርን የገጠመው ማንቸስተር ሲቲ 2-0 ከመምራት ተነስቶ 2 ጎሎች ከኋላው ተቆጥሮበት 2 በመውጣት ነው ነጥብ ተጋርቶ ለመውጣት የተገደደው። በዚህም ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቶ በ47 ነጥብ ሁለተኛ ደረጃ ላይ ተቀምጦ በ6 ነጥብ ከአርሰናል ዝቅ ብሏል። አርሰናሎች እንግዲህ መሪነታቸውን እንዳጠናከሩ ተመልክተናል። ከትላንቱ ድል በኋላ ዛሬ አስቶን ቪላ በብሬንትፎርድ መሸነፉን አስመልክቶ እንዲሁም ቶተንሃም ሆትስፐር ማንቸስተር ሲቲ ነጥብ ማስጣሉን አስመልክቶ ድርብ ድል እንዳስመዘገቡ ተመልክተናል ማለት ነው። በዚህ ጨዋታ ላይ ማንቸስተር ሲቲዎች ቼርኪ እንዲሁም ደግሞ ሴሜኒዮ ባስቆጠሯቸው ጎሎች አማካኝነት በመጀመሪያ አጋማሽ 2-0 ሲመሩ ነበረ። ከዛ በኋላ ግን ሰከንድ ሃፍ ቶተንሃም ሆትስፐር ሌላ ቡድን ሆኖ ነበር የቀረበው። በኢነርጂ ራሱ በጣም አስደናቂ ቡድን ነበረ። ውጤቱም ይገባቸዋል ማለት ይቻላል ከሰከንድ ሃፍ በኋላ ላሳዩት ፐርፎርማንስ ማለት ነው። ሶላንኪ 53ኛውና 70ኛው ደቂቃ ላይ ባስቆጠራቸው እጅግ በጣም አስደናቂ ጎሎች በተለይም ደግሞ 70ኛው ደቂቃ ላይ ያስቆጠረው ስኮርፒዮን ኪክ ጎል እጅግ በጣም አስደናቂ ነበር። አቻ በማድረግ ስፐርስ ነጥብ ተጋርቶ እንዲወጣ ማድረግ ችሏል ማለት ነው። በዚህም ስፐርስ 29 ነጥቦችን በመያዝ 14ኛ ደረጃ ላይ ተቀምጧል። ስፐርስ አቋሙ ወርዶ እንኳን አሁንም ለማንቸስተር ሲቲ እጅግ በጣም ፈታኝና አስቸጋሪ ቡድን መሆኑንም በድጋሚ አሳይቶናል ማለት ነው። ማንቸስተር ሲቲ ግን በድጋሚ አርሰናል ላይ ጫና ማሳደር የሚችልበትን እድል ሳይጠቀምበት ቀርቷል። ይባስ ብሎ ደግሞ ዛሬ ከመመራት ተነስቶ ነው ውጤት ማውጣት የቻለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ሌላው 3 አገባው ብሎ ሳምንት ሙሉ ይጨፍራል። እኔ አርሰናል ደጋፊ፣ እኔ ኮራ ያልኩኝ ቀብረር ያልኩኝ አርሰናል ደጋፊ
አንድ ጨዋታ ተጫውቼ ማለት ነው 3 ነጥብ የራሴ 2 ነጥብ የሌላ ቡድን 3 ነጥብ ደግሞ ከሌላ ቡድን ወስጄ ቀረረው ያንደኛ ላይ መቀመጥ ነኝ። ኧረ ምን አይነት ሳምንት ነው! ኧረ ምን አይነት ሳምንት ነው! እንዴ ይሄ ነው በቃ ቋጠሮ። ዶሮ ካሽኝ በቃ እኔ እዛኛውን ከሰሽኛል። ሰን ባለህበት ምሬያለሁ በቃ እኔ ምሬያለሁ። ያው አንቺ ለሚዜ አትሆኝም። ቢበዛ ለሻማያጅ ነው የምትሆኚው። ግን ባንቺ ቦታ ማለት ነው ደርቢሽ ቢሆን ኖሮ ብዙ ነበር ማረግሽ። ግን ተረኛዋ ሚዜ አንቺ ነሽ። አስቶን ቪላ ቀይሮሽ እሱ ሚዜ ከሆነ ይሜ በቃ እኔ ችግር የለብኝም በሁለታችሁ ማለት ነው። ግን ብቻሽን ሚዜ የምትሆኝበት አማራጭ ካለ ማለት ነው የአበባ አያያዞች ቆንጆ አበባ አያያዞች በከረሜላና በብስኩት እያታለልኩ አሲዝሻለሁ ማለት ነው። ማናችሁ እዛ ሰፈር ለቶፕ ፎር የምትጋጋጡት እናንተ ጎል ቁጠሩ። እሺ እንደኛ ነጥብ አሰብስቡና ጎል ቁጠሩ እናንተ። ዝሆኗ በቦታዋ ተመችቷታል ነው የምላችሁ። ሲጀመር ቶማስ ፍራንክ እውነትም ያርሰናል ደጋፊ ነው። ይሄን ሰከንድ አፍ አሳይቶናል። ሰከንድ አፍ አስረግጦ አሳይቶናል። ሶላንኬ ምን አይነት ጎል ነው ያስቆጠርከው? ዶናሩማ በስንቱ ተንከራተት ትችላለህ። በማርቲኔሊ በሶላንኬ ፓሊኒያ ምን አይነት ተጫዋች ነህ? ያለ ቦታ ተሰልፈ ማለት ነው። ጎረቤት ማለት ይሄ ነው። ለንደን ነጭ ትሁን የሚል ሰው ካለ ኮሜንት ላይ አንድ ቁጥር ይጻፍልኝ። ለዛሬ ለንደን ነጭ ትሁን አባቴ። ጎረቤቴ ቶተንሃም ምን አይነት ስጦታን የሰጠኸኝ? ከወርቅና ከዳይመንድ በላይ እኮ ነው። ፈርስት ሃፍ 2-0 ተመርተህ ተስፋ ቆርጦን ከረፍት በኋላ 2 ጎል አባቴ። ይኸው እስቲ እዚህ ጋር በእናትህ ምን ይላል? በ6 ነጥብ አርሰናል ርቋል ይላል አባቴ። ይመቻችሁ እናቴ ትሙት ይመቻመቻችሁ። ቢስሚላ ዩናይትድ ፋሚሊ ጎረቤታችን ማንቸስተር ሲቲ እና አስቶን ቪላ በግድ የዋንጫ ተፎካካሪ ሊያደርጉ ነው። አሁን ደረጃውን ብቻ በመሃላችን ያለው ልዩነት ንገሩኝ። እኛ ለቶፕ ፎር ነበር የምንጫወተው፣ ግን ሳያቸው ተዳክመዋል። እኛ ደግሞ መስመራችንን ካገኘን የሚያክለን የለም እኮ ታውቃላችሁ። የፔፕ ጋርዲዮላ ማንቸስተር ሲቲ ቶተንሃም 2-0 እየመራ 2 እኩል ወጣ። 2 እኩል። በእርግጥ ቶተንሃም አለቃው ነው ለሲቲ ከባድ ነው። ብዙ ጊዜ ያሸነፉት ሲቲና ማንቸስተር ዩናይትድ እና ቶተንሃም ናቸው። እሱ ፔፕን እዚህ ከመጣ ግን በግድ ጎትቶ ሊያስገቡን ነው። እኔ በፊትም ተናግሬያለሁ። ፕሪሚየር ሊግ ሲጀምርም ሲቲ እንደው አርሰናል ካልደከመለት በቀር ዋንጫውን አያነሳም። እውነት ነው የምላችሁ። ለአርሰናል ደጋፊ ስጋታችሁ አርቴታ ነው፣ የራሳችሁ ቡድን ነው እንጂ እዩት። በእርግጥ አሁን ብዙ ጊዜ አርቴታ ብዙ አመት ስለቆየ አሁን እንደው ምናምን ይሄ ፕሮሰሱ ምናምን ስላለ ጫና እሱ ላይ ይበዛል። እነዚህኞቹ ጊዜ ገዝተዋልና አሁን ይሄ 2 እኩል አይወራም። የአርሰናል ኖቲንግሃም ጋር ነጥብ የጣለው ሲሆን ይወራል። እንደዛ ነው ሚዲያው በብዛት እንደዛ ጫና ስለሚያሳድርበት አርቴታና ጨለማ ላይ የሚያፈጥ የለምና። ግን ፔፕ ይወት እንትራና አስፈረም እንትና ይመስለኛል በጣም ጋፕ አለ። የበፊቱ ኳሊቲ ሊያገኝ አልቻለምና ግን እኛ ዩናይትድያን ይሄ ሊያሳስባቸው አይገባም። ምንም አይመለከት። እኛ ኢንጆይ ነው ማድረግ አለብን። በግድ ግን ወደ ቶፕ ፎር ይሄ ሐሳባችን ወተን ወደ ዋንጫ ልንገባ ነውና እየጠበቁን ነው ዩናይትድ ፋሚሊ። ለማንኛውም ሳምንቱ የኛ ነው። እስከ አርብ በፉልሃም ኢንጆይ ማድረግ ነው ያለባችሁ። እስቲ በቶተንሃምና በሲቲ የተሰማችሁን ግን ኮሜንት ላይ አስቀምጡ። ቪዲዮ ትምዛችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ብርጭቆ ቢሰበር ይተካል ብርሌ፣ ጊዜው ያርሰናል ነው ዞር በል ሽማግሌ። ሁሌ እኮ ነው በሸተተ እኔ ዳኛ ማለት ነው ውሻ የሆነ ዳኛ ማለት ቶተንሃም እኔ ድሮም አልወደውም። የሸተተ ቲም እስካሁን ማለት ነው ለማንም ሲዘጥ እየቆየ እኛ ጋር እየመጣ የሚበረታው ነገር ያናደኛል። ገብቷል? እዚህ ጋር ዳኛ ይሄን መብላት ይችላል እንዳለ እንግሊዝ ቲም። እንዴት ነው የመጀመሪያ አንተ አይን እያየ ትበላለህ፣ ቁማር ትበላለህ። እንዴት ነው የመጀመሪያው የሶላንኪ ኳስ ጎል ነው ብሎ ቫር ያየው ጭራሽ ኦፍሳይድ ነው። እንዴት ነው እግሩን ጣርቦት አይንህ እያየ ማለት ነው። እኔ አይናቸው አያይም ወይስ ይሄ መብላት ይችላሉ? እግዚአብሔር እንዴት ከ2-0 መመራት እኔ እግዚአብሔር ቀጠልን ያልኩትኝ ዛሬ እኔ አርሰናል ይብላው። ግን በቶተንሃም እንደዚህ መፈጠን ፔፕ በቃ መጥፎ የኔ ካሰለጠነበት መጥፎ ቲም የከበደው ቲም ቢኖር ቶተንሃም ማሸነፍ ነው። በቃ መጥፎ ነው። ቶማስ ፍራንክ እንዴት ሪያክት ሲያደርግብ እንደነበረ ቆሻሻ የሆነ ሰውዬ ልክ ገና አንደኛውን ጎል ስናቅ እንዴት ሪያክት እንዳደረገ ራሱ እንደ ትልቅ ማናጀር ያይ ይመስል ይሄን ይብሉ ሁሉም አያችሁት? ቶተንሃምና ለራሱ አይሆን ለሰው አይሆን። አሁን እኛን አልጠቀመንም አልጎዳንም። ምንም በቃ ጥቅም የሌለው ቲም ቢኖር ቶተንሃም ነው። ለንደን ላይ ጥቅም የሌለው ቲም ቶተንሃም ወይ እኛን አልጠቀመ ወይ ራሱን አልጠቀመ።
እዛው ይርመጠመጣል። እንደ ቦካክ ትቀራታለህ። እንደ ቦረዳውስ ለክፉ ቀን ያጠቀመችኝ ጎረቤቴ መቼ ልትጠቅመኝ ነው ማለት አሁን ነው። ካሞኒ ቶተናም ካሞኒ ስፐርስ ማለት አሁን ነው። ግባና ወጣው ጎረቤቴ ይላል ስለሚቻል የአርሴ ፋሚሊ ሼድ ኮፒ ሊንክ ሪፖስት ያደረጋችሁ ለሁሉም ላኩላቸው። የዋንጫ ጎዳናው እንደተሳለጠ ነው። ሲቲም ቢሆን ማንም ቢሆን ከዋንጫው የሚያስቆመን ማንም ክለብ አይኖርም። ካሞኒ አርሰናል፣ ካሞኒ ስፐርስ ይቻላል። ውጤቱ እኮ አያስከፋም። ሁለታቻ እኮ አስከፊ ውጤት አይደለም። 2-0 መርተን ይኸው ላይቭ ላይ ፈርስት ሃፍ ሃላንድ ቻንሶቻችንን መጠቀም ነበረብን እያልኩኝ እሺ ተውት አይጠቀሙት። ካምባኩ ነው የሚያቃጥለው። አረ ከቶተናም ጋር አዌ ሄደ ሁለታቻ መውጣት 1 ነጥብ ሼር ማድረግ ምንም መጥፎ ነገር አይደለም። አርሰናልም ገና ይመጣል ቶተናም ጋር እኮ እሱ አይደለም መጥፎነቱ። 2-0 መርተን ብሽክትክት ያለ ጎል ለምንድን ነው የሚገባብን? ግይ ሊያወጣው የነበረው ኳስ የሆነ በእግር ስር ተመቶ ሶላንኬ ፍሊክ እንደዚህ ሮድሪ እዛ ላይ የተሻለ ማድረግ ነበረብህ። ኳሱን መጀለጥና ማትሸነፍ ግን እኔ ማንንም አልወቅስም። ይሄ ሞቀስ ምናምን ያስጠላኝ። 6 ነጥብ የኢታዱ እንዳለ እናሸንፋቸዋለን 3 ነጥብ ነው ብለን ያዘው። እሱን ደግሞ ስፐርስ ይሰጣታል። ያናድዳል። አርሰናል ሁለተኛ ክለቤ ነው ስል ማለት ነው። የምትናደዱ የምትበሳጩ የሊቨርፑል ደጋፊዎች ግን ቆይ ምናችሁን ነው የሚያማችሁ እንዴ? የጥላት እኮ ናቸው ሊቨርፑል እና አርሰናል ምናምን እዚህ ሀገር ውስጥ እንዴት አስበህ ነው የምትል እንደዛ? ኧረ እባክህ እዚህ ሀገር ደጋፊ በመጣው አንድ ሰው ሁለት ሰው በተናገረው ነገር እኔ የምወደውን ነገር በእነሱ ምክንያት ልጣ? እንዴት ነው የምታስበው እንዴ? እሺ ሁለተኛ ክለብ የእናንተ ማን ነው? እኔ ልጠይቃችሁ ግን ስንት ዋንጫ የቀማን ሲቲ ነው ወይስ የተቀናቃኝ በቃ ታሪካዊ ጥላት ማንቸስተር? ኧረ እንዴ ተረጋጉ። ሁለት ሰው አንድ ሰው ነው አይደል? እሱም እኮ አምና ላስት ሲዝን እንደዛ የሆነ ተፈጠረ። ከዛ በቃ አርሰናልን ጠላችሁት። ክለቡ ምንም በማያውቀው የዚህ ሀገር በቁጥር የሚቆጠሩ ደጋፊ ባመጡት ነገር ማለት ነው። ይውጣላችሁ። እኔ ሁለተኛ ክለቤ አርሰናል ነው። በቃ አለቀ። እኔ ዋንጫ ካልበለው እንግሊዝ ፕሪሚየር ሊግ አርሰናል ይብላ 10 ጊዜ ማለት ነው። ቻምፒየንስ ሊግ ሲጀመር ዘንድሮ እኔ አልችልም፣ አርሰናል ይብለው በቃ። ሲያስጠሉ በእናታችሁ አፈር ብሉ፣ እንደው ሂዳችሁ ደቼ ብሉ። ሲቀፉ ምንድነው ሀዴቅ አታስጠብቁም እንዴ? ምን አይነት ደደብ ናችሁ? እዚህ ጋር ስንት ህዝብ የኢትዮጵያ ህዝብ ቁጭ ብሎ እየቋጠረ አያስጠላችሁም እንዴ? አርሰናል ደጋፊ ሞራል አላችሁ። ግን ይሄ ሁሉ የኢትዮጵያ ደጋፊ የእግር ኳስ ተመልካች ቁጭ ብሎ እየቋጠረባችሁ በምን ምክንያት ነው ይሄ ሁሉ ሰው የጠላኝ ብላችሁ አታስቡም? በጣም ስለምትለፈልፉ ገብቶሻል አይደለ? በጣም ለፍላፊ ደጋፊ ስለበዛበት እናንተ ሌላውን ክለብ ይሄ ዲሉዥናል ደጋፊ የበዛበት ትላላችሁ አይደለ? ግን እናንተ ናችሁ። ገብቷችኋል አይደለ? በጣም እኔ ታውቃላችሁ፣ እኔ ነው የምለው ስለ አርሰናል ሳወራ። ኤኒዌይ አርሰናል ዋንጫውን በበላ እንኳን ዘ ፕሪሚየር ሊግ ላይ ወሮስት የፕሪሚየር ሊግ ዋንጫ የበላ ክለብ አርሰናል ነው የሚሆነው በምንም ተአምር ማለት ነው። ማንን አሸንፈሃል እስቲ? ቶፕ 6 ላይ ይሄን ቡድን አሸንፍ ያለው በል። ቶተንሃም ምን እንዳትለኝ በቃ ማንን አሸንፈሃል? ሁሉም ለጥፈዋል እኮ። እኔ ጋር በትግል በቀይ ካርት አቻን ይወጣው። መልካም አዳር። አርሰናል ዋንጫ ይብላና ሲቲ ካናት ላይ አልወርድም፣ ካናት ላይ አልወርድም፣ አልቻልኩም፣ አልበላም አለ እኮ አርሰናል። እንካ ብላ። ኧረ በስመ አብ ሲቲ፣ ኧረ በስመ አብ አስቶን ቪላ እንዴ! ዩናይትድ ብቻ ይሆናል ለዋንጫ የሚፎካከሩ ከአርሰናል ጋር። ለማንኛውም ይመቻችሁ።